የመኖሪያ ቤት ትኩረት ይሰጠው ሲባል እንሰማለን። በጣም ነው ትኩረት የሰጠነው በከፍተኛ ሁኔታ ትኩረት ከሰጠነው ዘርፍ ውስጥ የመኖሪያ ቤቶች አቅርቦትን መጨመር ነው። ከተማ አስተዳደር ዘንድሮ በተለየ ሁኔታ ትኩረት ተደርጎ እየተሰራ ያለው የቤት ልማት አቅርቦቱ ላይ ነው። እንደ አዲስ አበባ ከተማ 100,000 ቤቶችን በዘንድሮ በጀት ዓመት አስጀምረን ለማጠናቀቅ እየሰራን ነው። በተለይ በመንግስት አስተባባሪነት እየገነባናቸው ያሉ ቤቶችን በተያዘላቸው ጊዜ ውስጥ አጠናቀን ማስረከብ ነው ዋና ዓላማችን። ሰላም ጤና ይስጥልን ክብራትና ክብራን፣ የሰዓቱን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን እናስቀድም። የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ የተጠናቀቁ የኮንዶሚኒየም ቤቶችን ይፋ አደረጉ። በቤቶች ግንባታ በሩብ ዓመት ወይም በ3 ወራት ውስጥ ከፍተኛ አፈጻጸም መመዝገቡን የከተማዋ ከንቲባ ተናግረዋል። የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ የቤቶች ግንባታና አቅርቦትን በተመለከተ ምን አሉ? ከራሳቸው አንደበት እንከታተላለን። የአዲስ አበባ ቤቶች ልማት ኮርፖሬሽን የኮንስትራክሽን ዘርፍ ኃላፊና ምክትል ዋና ዳይሬክተር ኢንጂነር ፍቃዱ አለሙ 2018 በጀት ዓመት መንግስት 100,000 ቤቶችን ገንብቶ ለኮንዶሚኒየም ቆጣቢዎች ለማስተላለፍ የሚያደርገውን ጥረት አጠናክሮ መቀጠሉን ተናግረዋል። ምክትል ዋና ዳይሬክተሩ ቤቶቹ በተያዘላቸው እቅድ በዚህኛው በ2018 ዓመት ተጠናቀው ለቤት ፈላጊዎች ይተላለፋል ብለዋል። ይህንን ተከትለው በተለያዩ ሳይቶች በርካታ የተጠናቀቁ ቤቶች ይፋ ሆነዋል። በ2018 ዓመተ ምህረት ተገንብተው ለኮንዶሚኒየም ቆጣቢዎች የሚተላለፉ ቤቶች በ18 ሳይቶች በከፍተኛ ፍጥነት ግንባታቸው እየተከናወነ እንደሚገኝ የቤቶች አስተዳደር ይፋ ማድረጉ ይታወሳል። በገላን ሳይት 25,000፣ በንፋስ ስልክ ላፍቶ ክፍለ ከተማ 26,000፣ በሌሎች ቀሪ 16 ሳይቶች ግንባታቸው በፍጥነት እየተከናወነ ያሉ ቤቶች በርካታ ናቸው። ተጨማሪ ዝርዝር ተዘጋጅቷል። ይህ በእንዲህ እያለ የቤት ክራይና አከራይ ቁጥጥር አዋጅን በተመለከተ አወዛጋቢ መረጃዎች እየተሰሙ ነው። አከራዮች በራሳቸው ፍቃድ ተከራይ እንዳያስወጡና የቤት ክራይ ጭማሪ እንዳያደርጉ መንግስት ያወጣው የአከራይ ተከራይ ቁጥጥር አዋጅ በበርካቶች ዘንድ በአዊንታ ቢታይም በጥቂቶች ተቃውሞ ገጥሞታል። ይህንን ጉዳይ በተመለከተ መንግስት ምን አይነት አቋም ያዘ? ክራይ ዝም ብሎ መጨመር አይቻልም። የትም ዓለም አይቻልም፣ እኛም ጋር አይቻልም። ማንም ቤት ኦን ያደረገ ሰው ኢትዮጵያ ውስጥ በራሱ መሬት ኦን ያደረገ የለም። መሬት የወል ሀብት ነው አይደለም? ቤት ክራይ የምንወስነው ለሱ ነው። ግን ባለሀብቶቹ እንደዛ አይመስላቸውም፣ የግላቸው ይመስላቸዋል ሁሉ ነገር። እንደዛ አይደለም። የህግ ባለሙያዎች በጉዳዩ ላይ ምን አይነት ምልከታ አላቸው የሚለውን ጨምሮ ጉዳዩን በዝርዝር እንመለከታለን። ይህንን ቻናል ሰብስክራይብ ካላደረጉ ሰብስክራይብ በማድረግ መሰል መረጃዎችን በፍጥነት ማግኘት ትችላላችሁ። የአዲስ አበባ ቤቶች ልማት ኮርፖሬሽን የኮንስትራክሽን ዘርፍ ኃላፊና ምክትል ዋና ዳይሬክተር ኢንጂነር ፍቃዱ አለሙ በ2018 በጀት ዓመት መንግስት 100,000 ቤቶችን ገንብቶ ለቤት ፈላጊዎች ለማስተላለፍ የሚያደርገውን ጥረት አጠናክሮ መቀጠሉን ተናግረዋል። በከተማ አስተዳደር ዘንድሮ በተለየ ሁኔታ ትኩረት ተደርጎ እየተሰራ ያለው የቤት ልማት አቅርቦቱ ላይ ነው። እንደ አዲስ አበባ ከተማ 100,000 ቤቶችን በዘንድሮ በጀት ዓመት አስጀምረን ለማጠናቀቅ እየሰራን ነው። እነዚህ 100,000 ቤቶች በሁለት ሞዳሊቲ ነው የሚሰሩት። 50,000 የሚሆነው ቤት በመንግስትና ግሉ አጋርነት ወይም ደግሞ ፒፒፒ በምንለው ፐብሊክ ፕራይቬት ፓርትነርሺፕ ጋራ ወይም ሚለማ ነው ማለት ነው። ሁለተኛው ደግሞ በመንግስት አስተባባሪነት መንግስት ካፒታል በጀት መድቦለት ቅድሚያ ለቤት ብሎ ዘንድሮ በተለይ በትኩረት በያዘው አግባብ ወደ 50,000 ተጨማሪ ቤቶችን እንገነባለን። በድምሩ 100,000 ቤቶች ለመገንባት ወደ ስራ ገብተናል ማለት። በሳይቶች ተዘዋውራችሁ እናንተም እንዳያችሁት እዚህ ሳይት ላይም ለሚታየው እንቅስቃሴ እነዚህን በተለይ በመንግስት አስተባባሪነት እየገነባናቸው ያሉ ቤቶችን በተያዘላቸው ጊዜ ውስጥ አጠናቀን ማስረከብ ነው ዋና ዓላማችን። በአጠቃላይ 18 ሳይቶች ናቸው ለነዚህ 50,000 ቤቶች እየተገነቡ ያሉት በተለያየ ቦታ ላይ የሚገኙ። ከ18ቱ አንደኛው ሳይት አሁን የምንገኝበት 5,000 ተገጣጣሚ ቤት ወይም ደግሞ ወርቁ ሰፈር ሳይት ተብሎ የሚጠራ ሳይት ነው። እዚህ ኮምፓውንድ ውስጥ ወይም እዚህ ሳይት ውስጥ ብቻ ከ5,000 በላይ ቤቶች የሚገነቡበት ነው። እነዚህ 100,000 ቤቶች ግንባታ ሲታቀድ
ከተማዋ ላይ ያለውን ነዋሪ ታሳቢ አድርጎ ነው። ከዚህ በፊት በምዝገባ ወቅት የነበረ ቆጣቢ ፍላጎት አለ። ከዛ ውጪ ደግሞ በየጊዜው ወደ ከተማዋ የሚፈልሱ ከዛ ውጪ ደግሞ ከተማዋ ላይም ወጣት የነበረ በወቅቱ በምዝገባ ወቅት ልጅ የነበረ አሁን የቤት ፍላጎቱ ላይ ደርሷል። ተጨማሪ ፍላጎቶች አሉ ከምዝገባው ባለፈ ማለት ነው። ስለዚህ ያንን ታሳቢ ባደረገ መልኩ የከተማዋን ስፋት የህዝቡን ብዛት ታሳቢ ባደረገ መልኩ ነው በዚህ በአንድ አመት ብቻ 100,000 ብለን የጀመርነው ማለት ነው። ስለዚህ ይሄ የሚሰሩ ቤቶች ይሄንኑ ነዋሪ ታሳቢ ያደረገ ባለው መመሪያ የሚተላለፍ ማለት ነው ሲጠናቀቅ። በቀጣይ ደግሞ ይሄንን አድሬስ ካረግን በኋላ ደግሞ አዳዲስ ፍላጎቶችንም ማስተናገድ በሚቻልበት አግባብ ነው እየሰራን ያለነው። ሁሉንም ሞዳሊቲ ታሳቢ ያደረገ ማለት ነው። በተለያዩ በ18 ሳይቶች እየተደረገ ያለው ግንባታ አሁንም በፍጥነት ተጠናክሮ ቀጥሏል። በአዲሱ የመኖሪያ መንደር በገላንጉራ ሳይት በ2018 በጀት ዓመት በመጀመሪያና ሁለተኛ ዙር የተጀመሩ አዳዲስ የጋራ መኖሪያ ቤት ግንባታ ቁጥጥር የተደረገበት በፍጥነት እየተከናወነ ይገኛል። በዚያ አካባቢ 25,000 ቤቶች እንደሚገነቡ ከዚህ ቀደም የቤቶች ኮርፖሬሽን ማስታወቁ ይታወሳል። የኮርፖሬሽኑ ዋና ዳይሬክተር ኢንጂነር ቶማስ ደበለና ሌሎች የሥራ ኃላፊዎችና አማካሪ ድርጅቶች በተገኙበት የግንባታ አፈጻጸም የመስክ ምልከታ ተካሂዷል። እንደሚታወቀው በመንግስት አስተባባሪነት በከተማ አስተዳደሩ በያዝነው በጀት ዓመት በ18 ሳይቶች ከተጀመሩ አዳዲስ የጋራ መኖሪያ ቤት ግንባታዎች ውስጥ ገላንጉራ አንዱ ሳይት ሲሆን በሳይቱ የተጀመሩ የጋራ መኖሪያ ቤት ግንባታ በተለወጠ የሥራ ባህል በጠንካራ የፕሮጀክት ክትትል አመራር ስርዓት በትብብርና በቅንጅት እየተሰራ እንደሚገኝ በመስክ ምልከታው ተገልጿል። ግንባታው በአዲስ አበባ ቤቶች ልማትና አስተዳደር ቢሮና በቤቶች ልማት ኮርፖሬሽን አስተባባሪነት በሳይቱ በስፋት እየተገነቡ ያሉ አዳዲስ የጋራ መኖሪያ ቤት ህንፃዎች ግንባታቸው ከመቼውም ጊዜ በላይ ምቹ የመኖሪያ መንደር ለመፍጠር ወጪ ቆጣቢ በሆነ መልኩ በአዲስ ቴክኖሎጂ በጥራት በተቀመጠለት ጊዜ ለማጠናቀቅ እየተሰራ እንደሚገኝ በመስክ ምልከታው ተጠቅሷል። በገርጂ ሳይትም እንዲሁ የተጀመሩ ግራውንድ ፕላስ 15 የጋራ መኖሪያ ቤት ህንፃዎች ግንባታቸው በምሽትም ጭምር ተጠናክሮ ቀጥሏል። በከተማ አስተዳደሩ በዘንድሮ ዓመት 100,000 ቤቶች ለመገንባት ታቅዶ ወደ ስራ መገባቱ አይዘነጋም። በመንግስት አስተባባሪነት ብቻ በ18 ሳይቶች የተጀመሩ የጋራ መኖሪያ ቤቶች በአዲስ እይታ በተለወጠ የሥራ ባህል በአማራጭ ቴክኖሎጂ በጥራት በመፍጠርና በመፍጠን ግንባታቸው እየተከናወነ ይገኛል ብለዋል የአዲስ አበባ ቤቶች ልማት ኮርፖሬሽን። ከነዚህም ውስጥ በአዲስ አበባ ቤቶች ልማትና አስተዳደር ቢሮ በቤቶች ልማት ኮርፖሬሽን በምዕራብ ቅርንጫፍ ጽሕፈት ቤት ከተጀመረባቸው ሳይቶች ውስጥ አንዱ በሆነው በገርጂ ሳይት የተጀመሩ 2 ቤዝመንት ፕላስ ግራውንድ 15 የጋራ መኖሪያ ቤት ግንባታ በታለመለት ጊዜ ለማጠናቀቅ በቅንጅትና በትብብር በልዩ ትኩረት የምሽት ስራው በከፍተኛ ሁኔታ ተጠናክሮ እየተሰራ ይገኛል ብሏል አስተዳደሩም። የጎፋ ማፍራትና የልደታ ሳይት የመኖሪያ ቤት ግንባታዎችም በተያዘላቸው እቅድ መሰረት እየተሰሩ ይገኛልም ብለዋል። በአዲስ አበባ ቤቶች ልማትና አስተዳደር ቢሮ የቤቶች ልማት ኮርፖሬሽን ምዕራብ ቅርንጫፍ ጽሕፈት ቤት ስር የሚገኙት የጎፋ ማፍራትና የልደታ ሳይቶች የመኖሪያ ቤት ግንባታዎች በተያዘላቸው እቅድ መሰረት እየተሰሩ ይገኛሉ ብለዋል። ግንባታውን በሁለት ፈረቃና 724 የሥራ ባህልን በመጠቀም ባጠረ ጊዜ ለማጠናቀቅ በእቅድ እየተሰራ ይገኛል። የቴክኖሎጂ ግብዓቶችን ጥቅም ላይ በማዋል የሰው ኃይል ጉልበት የቀነሰና የተሻለ ጥራት እንዲኖራቸው ተደርጎ ግንባታዎቹ እየተከናወኑ ይገኛሉ። የግንባታ ስራው አፈጻጸም ጥሩ ደረጃ ላይ የሚገኝ ሲሆን በተሻለ ፍጥነትና ጥራት በተቀመጠው ጊዜ ውስጥ ግንባታቸውን ለማጠናቀቅ በትኩረት እየተሰራም ይገኛል ሲል የቤቶች ልማትና አስተዳደር ቢሮ የኮሙኒኬሽን ዳይሬክተሩ አስታውቋል። የአዲስ አበባ ከተማ አስተዳደር የቤቶች ግንባታ ላይ ትኩረት አልተሰጠም በሚል አሁንም ጥያቄዎች መነሳት መቀጠላቸውን ተከትለው የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ምላሽ ሰጥተዋል። ከመኖሪያ ቤቶች ግንባታ አንፃር ብዙ ጊዜ ከፍተኛ የመኖሪያ ቤት ጥያቄ ስላለ ከተማችን ላይ ከፍተኛ ፍልሰትም ስላለ የሚጠየቀው መኖሪያ ቤት ፍላጎትም መንግስት እንዳለ ቤት ገንብቶ ያቅርብልኝ የሚል አይነት ዝንባሌ ያለው በመሆኑ ብዙ ቤት ያልተገነባ እስከሚመስለን ድረስ የመኖሪያ ቤት ትኩረት ይሰጠው
ሲባል እንሰማለን። በጣም ነው ትኩረት የሰጠነው በከፍተኛ ሁኔታ ትኩረት ከሰጠነው ዘርፍ ውስጥ የመኖሪያ ቤቶች አቅርቦትን መጨመር ነው እያልኩ ያለሁት። መንግስት ገንብቶ ማቅረብ ብቻ ሳይሆን አቅርቦትን መጨመር። በዚህ ሩብ ዓመት ከ12000 በላይ የመኖሪያ ቤቶችና የንግድ ቤቶችን የከተማችን ነዋሪዎች ጋር አድርሰናል። ከ12000 በላይ ከዚህ ውስጥ ወደ 4090 የሚሆኑትን በበጎ አድራጎት ነው የገነባነው። በበጎ አድራጎት በርካታ ባለሀብቶች ገንዘባቸውን አውጥተው ከኛ ጋር የገነቡት ነው። በነፃ ለህዝባችን በተለይ ለልማት ተነሺዎች፣ ለአካል ጉዳተኞች፣ ለተለያየ ማህበራዊ ችግር የተጋለጡና ለሀገር ባለውለታዎች ያቀረብናቸው። በተለያየ መንገድ ደግሞ የልማት ኮሪደሮችን ስንሰራ የሚነሱ ተከራዮችና እንዲሁም የቀበሌ ቤት ላይ የሚነግዱትን ደግሞ እነኚህን ንግድ ሱቆች እንደ መንግስት እየሰራን ጭምር ነው እያቀረብን ያለነው። በዚህ ላይ ፕራይቬት ሴክተሩ የሰራውም ተደምሮ አብሮ ነው የሚታየው የቤት አቅርቦትን የሚጨምር ስለሆነ። ይህ በእንዲህ እንዳለ የመኖሪያ ቤት ክራይ ቁጥጥርና አስተዳደር አዋጅ ላይ እግድ ባለመሰጠቱ ዜጎች ለጉዳት እየተዳረጉ መሆናቸው ተነገረም። የመኖሪያ ቤት ክራይ ቁጥጥርና አስተዳደር አዋጅ የዜጎችን ህገ መንግስታዊ መብት የሚሸረሽር ነው ተብሎ ለህገ መንግስት አጣሪ ጉባኤ የቀረበው አቤቱታ ውሳኔ እስኪያገኝ ጊዜያዊ እግድ እንዲሰጠው ለቀረበው ጥያቄ ምላሽ ባለመሰጠቱ ዜጎች ለጉዳት እየተዳረጉ መሆናቸው ተገልጿል። ይህም የሆነው የአዋጁ አስፈላጊነት ከፍተኛ በመሆኑ ነው ተብሏል። የህዝብ ተወካዮች ምክር ቤት መጋቢት 24 ቀን 2016 ዓመተ ምህረት ያጸደቀው የመኖሪያ ቤት ክራይና ቁጥጥር አስተዳደር አዋጅ ቁጥር 13/2016 ስለ መኖሪያ ቤት ክራይና ዋጋ ውል የሚቋረጥባቸውን አካሄዶች፣ የተቆጣጣሪ አካል ስልጣንንና ተግባር እንዲሁም የጥቆማና ቅሬታ አቀራረብ ስነ ስርዓትን የተመለከቱ ድንጋጌዎችን አካቷል። አዋጁ ከጸደቀበት ቀን ጀምሮ ተግባራዊ የተደረገ ቢሆንም የዜጎችን ንብረት የማፍራት በንብረታቸው የመገልገልና የማዘዝ ህገ መንግስታዊ መብታቸውን የሚሸረሸር ነው ተብሎ ለህገ መንግስት አጣሪ ጉባኤ አቤቱታ ቀርቧል። አመልካች የህግ ባለሙያ አቶ ነቢዩ ምክሩ አቤቱታው ውሳኔ እስኪሰጠው የእግድ ውሳኔ እንዲያገኝ ለጉባኤው ጥያቄ አቅርበው ምላሽ አለማግኘታቸውን ለሪፖርተር ገልጸዋል። አቤቱታውን መርምሮ የመጨረሻ ውሳኔ እስኪሰጠው ድረስ አዋጁና አፈጻጸሙ በዜጎች ላይ ጉዳት ያደረሰ መቀጠል ስለሌለበት ጊዜያዊ እግድ እንዲሰጠን የህገ መንግስት አጣሪ ጉባኤን ጠይቀን ነበር። ነገር ግን መቀበላቸውን ወይም ውድቅ ማድረጋቸውን አልገለጹልንም ብለዋል። የእግድ አቤቱታ ካስገባው 5 ወራት ተቆጥረዋል የሚሉት አቤቱታ አቅራቢ ህገ መንግስታዊ የሆኑና ሀገራዊ ጉዳት ሊያመጡ የሚችሉ ጉዳዮችን ለመመርመር ፈቃደኝነት እንደሌለ እግድ እንደማይሰጥ ወይም እንደማይቀበል በመገለጹ ቀጣዩን የህግ ሂደት ማለትም የተሰጠውን ውሳኔ በመያዝ ወደ ፌዴሬሽን ምክር ቤት መሄድ አለመቻላቸውን ተናግረዋል። አዋጁን መሰረት በማድረግ የአዲስ አበባ ከተማ አስተዳደር የቤቶች ልማትና አስተዳደር ቢሮና የድሬዳዋ ከተማ አስተዳደር ካቢኔ አዋጁን የሚያስፈጽሙበት መመሪያ ማውጣታቸው የሚታወስ ሲሆን የአዲስ አበባ ከተማ አስተዳደር የቤቶች ልማትና አስተዳደር ቢሮ ያወጣው መመሪያ በአመልካቹ አቤቱታ የቀረበበት መሆኑ ይታወሳል። የትኛውም ህግ ሲወጣ ህገ መንግስቱን መሰረት አድርጎ ነው የሚል እሳቤ እንዳለውና ምንም እንኳን የመኖሪያ ቤት ክራይና ቁጥጥር አስተዳደር አዋጅ የህገ መንግስት ጥያቄ ቢቀርብበትም በጉባኤና በፌዴሬሽን ምክር ቤት ውሳኔ እስካልተሰጠበት ድረስ አዋጁን መሰረት ያደረጉ ውሳኔዎችን ማስተላለፍ እንደሚቻል ለጉዳዩ ቅርበት ያላቸው የህግ ባለሙያ ለሪፖርተር ገልጸዋል። አዋጁ አቤቱታ ስለቀረበበት ብቻ ህገ መንግስቱን ይጣረሳል የሚለውን ግምት አያመጣም የሚሉት የህግ ባለሙያው ይታገድ ከተባለ አዋጁ ሲወጣ ተፈጻሚ ለማድረግ የተቋቋሙ ተቋማት በመኖራቸው እነዚህ በጀት ተይዞላቸው የሚሰሩ ተቋማት ስራቸውን እንዲያቆሙ ማድረግ በመሆኑ የሀገሪቱን ስራ እንደማስቆም ነው ይላሉ። በመሆኑም ከተቻለ የቀረበውን አቤቱታ በፍጥነት አይተው ውሳኔ ማሳለፍ የተሻለ እንደሚሆን ጠቁመዋል። አዋጁ ስራ ላይ ሲውል ይደርሳል ተብሎ የሚታሰበው ጉዳት የማይተካ ነው ሲባል ብቻ ሊታገድ እንደሚገባና ህገ መንግስታዊ ነው አይደለም የሚለው የሚታወቀው በሂደት በመሆኑ ከታገደ በኋላ ምናልባት የመጨረሻ ውሳኔው ህገ መንግስታዊ ነው የሚል ከሆነ የሚደርሰው ጉዳት ከባድ እንደሚሆን አስረድተዋል።
የህገ መንግስት አጣሪ ጉባኤ ከህገ መንግስት አኳያ አዋጁ የቀረበበትን አቤቱታ በሚመለከት የመጨረሻ የመስማት ሂደት ጥቅምት 8 ቀን 2018 ዓመተ ምህረት ማካሄዱ የሚታወስ ሲሆን አጣሪ ጉባኤው የመስማት ሂደት የሚያካሂደው አመልካች ተጠሪ ካቀረቡት ጽሑፍ በተጨማሪ የባለሙያ አስተያየት መስማት ያስፈልጋል ብሎ ሲያምን መሆኑን የጉባኤው የአሰራር ስነ ስርዓት ያስረዳል።